ጻድቅም መሆን ከፈለጋችሁ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም። ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ ነው። ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህ ሰው ኮሚቴ አቋቁሜ አንድ 50 ሰው የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር ይሄ ሁሉ ዘመድ አፈራልኝ ማለት ነው። ሀብት የት ያለ? ጆሮ ላይ። አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ሥላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃለ እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ። አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። አሬ እኔ መሰለ ጆሮ እንዲህ ዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም? ጆሮህን ማምላክን ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በአይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ከአንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው። የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት፣ አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ ቤተክርስቲያን የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ እኔስ ተውላ አይናችሁ ተጠንቀቁን። ይሁንት በአይናችሁን ቢገባ ከደል ይህ ይዋኖች የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉርትን ጉርጉሯል። ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ እያልቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አክብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ የሰበሰበ ነው። በቅርቡ ተጎልቶ ዝም ብሎ ያን መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሶ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። መቅመስ ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን። በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለእሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። በአፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ስንት ሆነ? ይበቃናል። ደግሞ የኃጢአት ክምር ይሄ ሁሉ አሾካሾ ተሻለ ተቻርኳ ማለት ሰዎች እንደዚህ ያለ እኮ እንደዚህ ነው ማለት ይሄ ያፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ተኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው ማጣላት በጣም ከባድ፣ አድማ አደገኛ ነገር ነው። ቃል ገብቶ ቃልን ማፍረስ፣ ይህም አንድ ችግር ነው። አለማመስገን፣ ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። አፍ ሀብት ያሰጣል፣ አፍ ያደህያል። ምን አለ ሌላ? ባቲን ባርኮ ለእግዚአብሔር ወባትን ጽኤሎሙ ለሃዊነ። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። ይነቅኑ ማይጥሙ ማይመሪን ማህዱ አዘቅት፣ ከአንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲናገር። አይፈልቅም። ስለዚህ
አንደበታችንን መጠበቅ። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጅን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም አላት። ልጅን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየሁም ብሎ ልጇን አዳነላት። ይሄ ምን ያደረገችው ምንዋ ነው? አፍ አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው ነው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። አባ ገብረ ኪዳን በእውነት ያው ሁልጊዜ እንደምለው ስማችንን መጥራት እስኪቀራቸው ድረስ ነው አይደል? በደንብ ከልብ የሚነግሩን። ይችን ቪዲዮ ያመጣሁላችሁ የሰማዕቷ ወዳጅ የሆናችሁ ሰማዕቷ ቅድስት አርሴማ የሆናችሁ ሰዎች እንግዲህ በዚሁ በአዲስ አበባ በገጠራማው ስፍራ ላይ የቅድስት አርሴማ ቤተክርስቲያን ከተገነባ ረዥም ዓመት ሆኖታል። በጣም ረዥም ጊዜ ነው። አንድ አስደናቂና እጅግ በጣም አስገራሚ የሆነ ተአምር በቤተክርስቲያን ውስጥ ተከናውኗል። አሁን እንግዲህ አዲስ ስለሆነ ብዙዎቻችሁ ጋር ደርሶ ላይሆን ይችል ይሆናል። እንግዲህ ቪዲዮውን ይዤላችሁ መጥቻለሁ። ብትመለከቱት እጅግ በጣም መልካም ነው። ትልልቅ ፈውስ እየተከናወነበት አስገራሚ የሆነ ነገሮች እየሆኑበት ነውና እንዲሁ እንደው ልንገራችሁ፣ ቪዲዮውን አሳያችኋለሁኝ። ከቤተ መቅደስ ውስጥ ከመንበሩ ስር እጅግ በጣም አስደንጋጭ ጸበል ፈልቋል። እሱን እንመልከት። የግዕዝ ሚዲያ ቤተሰቦች፣ የሰባት ቴሌቪዥን መርሃ ግብር ተከታታዮች፣ በዚህ ሰዓት የሚገኘው በሰማዕቷ በቅድስት አርሴማ ቤተ መቅደሱ ውስጥ ነው። በዓሉን ለማክበር ነው። ከአዲስ አበባ እዛው አካባቢ አዲስ አበባ ዙሪያ ላይ ያለችው ቤተክርስቲያን ናትና ከዛ ተነስተን መተን አሁን የሚገኘው መቅደስ ውስጥ ነው። እጅግ በጣም የሚያስገርምና ያስደነቀኝን አንድ ተአምር አሳያችኋለሁ። ነገር ግን ያንን ነገር ከማየታችሁ በፊት ቤተክርስቲያኒቷ ወይም ደግሞ ታቦተ ሕጉ የተቀመጠበት መቅደስ ምንም አይነት በር የለውም። ይሄ እናንተ ስራ ነው። ላሳያችሁ። ጠጋ ይሄ በሩ እንደምታዩት ምንም አይነት በር እዚህ ላይ አልተሰራም። ከዚህ እስከዛ ድረስ ያለው የፊት ለፊቱ በር የለውም። በሴቶችና በወንዶች በኩል ያሉትን በሮች የላቸውም። የትኛዎቻችሁ እድለኛ፣ የትኛዎቻችሁ የዚህ በረከት ተካፋይ እንደምትሆኑ ግን አላውቅም። ስለዚህ በተቻላችሁ አቅም አንዳንዱን በር ብታሰሩልን ብለን ወደ እናንተ የጠለኝ ይኸው። ይህ እንደምታዩት የሴቶች ነው። በሴቶች በኩል ያለው ነው። ውደት ሲደረግ ሰባት ተብሎ ዞረው ሲመለሱ የሚገቡበት በር ነው። ነገር ግን እስካሁኗ ቀን ድረስ ታኅሳስ 6 ቀን 2018 ዓ.ም ድረስ በር የለውም የቤተ መቅደሱ። እጅግ በጣም አስገራሚውና አስደናቂው ነገር የትም ቦታ ላይ የሌለ እዚህ ቦታ ብቻ ያለ በቤተ መቅደስ ውስጥ የሚፈልቅ ከመንበሩ ስር የሚወጣ ጸበል አለ። እጅግ በጣም ነበር የገረመኝ። እጅግ በጣም የተደነቁት። አሁን ያለነው በሰማዕቷ በቅድስት አርሴማ ቤተ መቅደስ ውስጥ ነው። ከዚህ ጸበል መካፈል የምትፈልጉ ሰዎች ከዚህ ጸበል ይድረሰኝ፣ የሰማዕቷ ረድኤትና በረከት ይድረሰኝ ካላችሁ እዚህ ጋር በማስቀመጥላችሁ ስልክ ቁጥር እየደወላችሁ መውሰድ ትችላላችሁ። ታዲያ የበሯን ነገር አደራ። እንደምታዩት ይህ ቤተ ክርስቲያን ህንፃውን ቀለም አልተቀባም። ብዙ ችግሮች አሉበት። የአለቃውን እንዲሁም ደግሞ የቤተ ክርስቲያኒቱን አካውንት አስቀምጥላችኋለሁ እዚህ ስር ላይ። በዚህ አካውንት መሰረት ይህ የቤተ ክርስቲያኑ አካውንት ነው። ከስር ያለው ስልክ ቁጥር የአስተዳዳሪው የአለቃው ስልክ ነው። እየደወላችሁ ምን ጎደለ ብትሏቸው ቤተ መቅደስ ውስጥ ከሚመነጭ የስጋ ፈውስ ከሚሆንን ከጸበሉ እንቋደሳለን፣ ይደርሰናል ማለት ነው። እና ዛሬ ክብረ በዓሉ ነው። እንግዲህ ወደ እናንተ አደርሳለሁኝ። ክብረ በዓሉንም እንድትመለከቱት በአክብሮት ተጋብዛችኋለሁኝ። ዲያቆን አቤሜሌክ ነበርኩኝ። በሌላ መርሃ ግብር እንገናኛለን።
በሰማዕቷ በቅድስት አርሴማ ቤተ መቅደስ ውስጥ ስንገኝ ለእናንተ ይህ በረከት ይሆናችሁ፣ ረድኤትም ይሆናችሁ። እንዲሁ ደግሞ የተፈቀደላችሁ ሰዎችና ፍቅሯ የገባችሁ ቸርነቷ በእናንተ ላይ የሆነ የሰማዕቷ የቅድስት አርሴማ ጸበል ወደ እናንተ እንዲህ አድርጌ ላሳያችሁ ፈልጌያለሁኝ። ይህንን ጸበል ተመልከቱልኝ። አሁን ያለነው የምንገኘው ቤተ መቅደስ ውስጥ ነው። ከኋላ እንደምታዩት የታቦተ ሕጉ ማክበሪያ ወይም ደግሞ መቀመጫ መንበር አለ፣ ቤተ መቅደስ ለመሆኑ ማለት ነው። ስለዚህ እዚሁ ቤተ መቅደስ ውስጥ ሆነን የቱ ጋር እንደምንሄድ ላሳያችሁ ነው። ይሁት ይህ እዚሁ ቤተ መቅደስ ውስጥ ሆነን ይሄ እንግዲህ ቤተ መቅደስ ውስጥ ነው ያለነው። ታቦቱ ፊት ለፊት መንበሩ ስር ማለት ነው። ይህንን እንከፍታለን እና ተጋቢ እንደተመለከታችሁት ነው። ይህ ቤተ መቅደስ ውስጥ ያለ ጸበል ነው። ስለዚህ ከዚህ ቀደምም እንዳረኩላችሁ ልክ እንዲሁ ይሄንን ከታቦቱ ስር የሚመነጨውን የሰማዕቷ የቅድስት አርሴማን ጸበል መውሰድ ስትፈልጉ በዚህ ስልክ ቁጥር በመደወል መውሰድ፣ መባረክ፣ መቀደስ፣ መዳን ትችላላችሁ ማለት ነው። ታዲያ ቤተ ክርስቲያኒቱ እጅ ከምን ትላለች? ለዚህም ይሆን ይህንን ብቻ ለተፈቀደላችሁና እግዚአብሔር ይህንን ነገር በእናንተ እንዲሆን የሰራችሁ ሰዎች እጆቻችሁን እንጠብቃለን። ስለተከታተላችሁን እጅግ በጣም አድርጌ ያመሰግናለሁ። እንግዲህ ስንቶቻችን አይተን ስንቶቻችንስ በዚህ ነገር እግዚአብሔር እንደፈቀደልን አምነን ቤተ ክርስቲያኒቷን ለማገዝ እንደተነሳን አላውቅም። ብዙ ገዳማት ብዙ አድባራትን አይተናል። ይህም ለእናንተ ነው። ታዲያ እኔ ጋር የምታዩ ሰዎች፣ እኔ ጋር የምትከታተሉ ሰዎች፣ ይህንን በረከት የምታገኙ ሰዎች እንዲሁ በደረቁ ምንም ነገር ሳልይዝ አይደለም ሁልጊዜ የምመጣው አይደል። ስለዚህ ከዚህ ጸበል ለመውሰድ አሁንም ቢሆን እምነቷንም ጭምር ለማግኘት ባስቀመጥኩላችሁ ስልክ ቁጥር አማካኝነት እየደወላችሁ ቤተክርስቲያኒቷን እናግዝ። እኛም ካለብን ችግርና መከራ እንድንወጣ ደዌ፣ ቁስል ሊሆን ይችላል ከዛ እንድናለንና ይህንን ወደ እናንተ አድርሻለሁ። በሌሎች መርሃ ግብሮች ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩ። የቅድስት አርሴማ